ሰራውልህ ያምሽለች ኮርትም የትይሽ ቢሆንስ ተይ እባክህ ስራ ስለጨረስኩ እኮ ዋ እና እንዴት ስራ ብትጨርሽ እንዴት ልትሞች ነው እንዴ ናታንን እኮ ማለት ነው ዳጣ ሄደችና እንደዚህ ታረጋቻት እኮ እንደዛ ነው እንዴ በእኔ ቁጭ እንደው ዛሬስ እንዴት ምን አስተያየቶሽ ማለት አይ እንደው እንዲህ ተዳፍረሽኝ አታውቂ ብዬ ነው ጨዋታ እኮ ደስ ስለሚለኝ ነው ገዚ ሌላው ነገር ደስ አይልሽ ያው ጨዋታ ደስ አለኝ ማለት እኔም ደስ አልኩሽ ማለት ነው አይደል በለው ግን እንደው የሰው የሚያረጋው ለካ የሰው ባህሪ ነው ማለት አንቺና እኔ እኮ እንደው ማንግባባው ነገር በሰባት ነው የሚገባሽ እንኳን እሺ አንተ እኮ ነህ በቃ አወራረ ሁሌ ምንም አይገባኝ የሚገባሽ ላውራሽሽ ግን እንደው እናትና አባትሽ አልዳሩሽ አባቴ በህይወት የለም አላልኩ የማን አባት ዘላለም ይኖራል ብለሽ አባት ይሞታል ልጅ ይወልዳል ከዛ እሱም ይሞታል እንዴ እኮ ነው በቃ ቢሆንም የኔ አባት መሞት አልነበረበት አረወዲያ እኔስ አንዳንዴ ሳይሽ እንደነዛ እንደጅሎች ተመስኛለሽ ማን እኔ ነው ከነዋ ጋር የምታመሳስልኝ አጭ እንዴት ነው የሚሞቅ እሳቱ ነሽል ማለት እጄ ተቃጠለኩ ምን ሲጀመር ሩቅ አይደል ያለ እሳቱ ገዜ ጠጋበል ስትባል እንደው ተንከረፈፍኩ አይደል እኔ ምልሽ ለዚህ አቤት እንዴት ነው ምኑ አይ ገብተሻል ኧረ እባክህ ልሄድ ነው ውሃ ጥጄ ነው የመጣሁት ይሄ ደግሞ እጄን ያዘኝ ማለት ነው واي بقى دقيقة أركش شكو بقى نتارك ليه بتجي وهاي أهون تارك نادر أهون يجي نادر مدات أنتري لينشي أنا بيجي أفعلك من دو مني ستة لا يبوشي من دلنا إنه أرجون لأبي ستليني بلو ستة كل راسي وني ستة ماشي يا راسي كم من دلنا نيم كنا لا يوم أنا قبل نقبل تيجي تجمركوا تيجي بيجي نقبل አባዬ ግን ከኔ ቶሎ ፍቅር ወይም የሆነ ነገር አይጠብቅም ታውቃለህ ባለፈው የፕራንኩ ቀን አረገዝኩ ስለውኩ በስመ አብ ናታን ፊቱ እንዴት እንደሚያስፈራ በስመ አብ ፈጣሪ ደግሞ እሱን ፊት እንዳያሳየኝ ምን እንዳለኝ ታውቃለህ ዳታ ከማርገዝ በፊት እኮ የሚደረግ ነገር አለ እሱን አድርገሽ ነው ወይ በስመ አብ እንዴት እንደሆነብኝ እኮ በስመ አብ በጣም የሚያስፈራው ያን ቀንማ እኔ ራሱ አልኩት ዳታ አባዬ ዛሬ ስላንቺ ለመናገር ወሰኗል ምንድነው የወሰነው እናቴ ሊነግረኝ ነው አዎ ስለናንቺ ሊነግርሽ ነው አንቺም ደግሞ ለናብዬ ለእህታቸው እንደውሽ ሊነግራችሁ ወሰኗል የምርህን ነው ለኤቢ እህቷ እንደሆንኩ ሊነግራት ነው አዎ ዛሬ እሱን ይቀርኝ ሲል ነበር ናታን ቆይ ምንድነው የሰማሁት ናታን ንገረኝ ዳጣ የኔት ናታን ንገረኝ እንጂ ናታን ምንድነው የሰማሁት ንገረኝ ቆይ እሷ ዳጣ የኔት ቆይ ዳጣ እውነት የኔት ነሽ ናታን
ምን ልትሆኚ መጣሽ? እማዬ ይቅርታ። ይቅርታ? አዎ በጣም ይቅርታ። ኧረ እባክሽ እውነትሽ ነው? አዎ እማዬ አጥፍቻለሁ። ጥሩ ቀልደኛ ወጥተሻል እባክሽ። እየቀለድኩኝ እኮ አይደለም። ሰላም ያደረግሽው ነገር ግን ታውቁሻል? እማዬ በቃ አለፈ እኮ አይደል እማዬ? አለፈ? ላንቺ አለፈ አይደለም? አዎ አልፏል። ያለፈን ነገር ደግሞ መመለስ አይቻልም። ቆይ ግን ነገሩ እንዴት ነው ቀላል ሆኖ ይታየሽ? ቀላል ሆኖ እኮ አይደለም። እንደዛ ስለሆነ ነው እንደዚህ ቀለል አድርገሽ ይቅርታ የምትጠይቂ? እሺ እማዬ ቆይ እኔ ምን ላድርግ? ጭራሽ ምን ላድርግ ትኛለሽ? አታፍሪም? አዎ ምን ላድርግ? በቃ አንድ ጊዜ ተፈጠረ አለቀ እኮ። ወደው አይስቋሉ። በክብሬ ላይ ከተረማመጥሽ በኋላ በቃ አለቀ? በዚህ ነገር እኮ ካንቺ በላይ የተጎዳሁት እኔ ነኝ። አረ አንቺ ደግሞ ምን ሆነሽ ነው የተጎዳሽ? እባክሽ እማዬ ህይወቴን እኮ ላጣ ነበር። ግልግል ነበረ። ምን ነው ይዛኔ ድፍት ብለሽ በነበረ። ምን ድፍት ባልሽ? አዎ ድፍት ባልሽ ነው። እማዬ ከኔ ከልጅሽ ህይወት ክብርሽ በለጠብሽ? አሁን ለኔ ክብሬ ይበልጥብኛል። ምን እያልሽ ነው? ቆይ ግን ባልጠፋው ወንድ ከሰራተኛ ጋር በቃ እኔ ራሱ እኮ ነገሩ እንዴት እንደሆነ አላውቅም። ሁሉም ነገር ካለፈ በኋላ ነው ያስተዋልኩት። እሺ ይሁን፣ ቢያንስ እንዴት አትነግሪኝም? ምን ብዬ ነው የምነግርሽ? አንተ ነህ እንድትገዩ ራስሽን ጨዋ አድርገሽ ልጁን ከስራ እንዳባረረው አረግሽ እንዴ? ምን ማድረግ ነበረብኝ? እናትሽ እኮ ነኝ። ሁሉንም ነገር በግልጽ ልትነግሪኝ ይገባ ነበር። አሁንም ቢሆን እኮ እኔ ነኝ የነገርኩሽ አይደል እንዴ? መድረሻ ስታጭኗ ስትጨነቂ ነገርሽኝ። አሁን እሺ ምን አድርጊ ነው የምትይኝ? ሰላም አሁን ምንም ነገር አልፈልግም። ቀጥ ብለሽ ቤቴን ለቀሽ ውጭልኝ። እንዴ የት ልሂድ? ምን መሄጃ አለኝ? የትም ሂጂ። ስላንቺ ከዚህ በኋላ ነው ያገባኝ። ምን ሆነሻል እማዬ? እስኪ ረጋ ብለሽ ሰው ለመስማት ሞክሪ። ውጭ አልኩሽ እኮ አሰሚም እንዴ? የት እሄዳለሁ? ምንስ መሄጃ አለኝ? አላቅልሽም። አሁን ቤቴን ለቀሽ ውጭ። ከዚህ በላይ አይንሽን ላይሽ አልፈልግም። እማዬ ከልጅሽ ህይወት ክብርሽ የሚበልጥብሽ በጣም አሳፋሪነት ነሽ። ውጪ። ሀንዬ ሰላምዬ ምን ሆነሽ ነው? በሰላም ነው? አዎ አባትሽ አልገባም እንዴ? አዎ አልገባም። ሰላምዬ አንቺ ግን በዚህ ሰዓት እንዴት መጣሽ? የምሄድበት አጣሁ። እንዴ እንዴት? እማዬ እኮ ከቤት አባረረች። አንቺንም አባረረችሽ? አንቺንም ማለት እኔንም እኮ ከቤት አባራኝ ነው እዚህ የመጣሁት። ምን? አንቺ ደግሞ ምን አደረግሽ? ማን እንደነገራት አላውቅም። ብቻ ግን ያንቺና ያንተነህን ጉዳይ ሳትሰማ አትቀርም። እሱንማ እኔ ነኝ የነገርኳት። ምን እንዴ? ሰላምዬ ለምን ነገርሻት? ሀንዬ በእኔ ምንም ነገር ቢመጣ እችላለሁ። በአንቺ ሲመጡብኝ ግን ምንም ነገር ማሳለፍ አልችልም። እንዴ ሰላምዬ ምን እያልሽ ነው? ያንተነህ የተባለ ሰይጣን ሰውዬ የኔን ወንጀል ተጠቅሞ አንቺን ሊያጠምድሽ መሞከሩ ልክ አይደለም። ስታስቢውን የወጥመድ ውስጥ የምገባለት ይመስልሻል? እንደምትገቢለት እርግጠኛ ነኝ። እንዴ ሰላምዬ አሁን ስለሱ የሚያሳስበን ምንም ነገር የለም። እማዬ ከሰማች በኋላ ስለሱ ምንም አንጨነቅም። ሰላምዬ እማዬ ምን ያህል ለክብሯ ሟች እንደሆነች እያወቅሽ እንደዛ ማድረግ አልነበረብሽም። የራሷ ጉዳይ ባክሽ። አንቺን ግን ምን አደረግሽ ብላ ነው ከቤት ያስወጣችሽ? ውሸታም ነሽ ተባባሪ ነሽ ብላ ነው። ሴትዮዋ ግን በጣም ነው የጠገበችው። እንዴ እማዬም እኮ እውነት አላት። ምንድን ነው እውነቱ ሀንዬ? ሰው እንዴት ነው በዚህ ልክ ለክብሩ ሟች ሊሆን የሚችለው? ያው ሰው እኮ እንደተፈጥሮ ነው አይደል? በጣም ነው ያስጠላች። እንደሱ አይባልም ሰላምዬ። ይልቅ ብር ካለች ስጭኝ። ብር ደግሞ ለምንሽ? ከቤት ካስወጣችኝ አልጋ ይዤ ማደር አለብኛ። እየቀለድሽ መሆን አለበት። በዚህ ምሽት ብቻሽን? አዎና ምን ምርጫ አለኝ? አያይ ሰላምዬ እንደዛ አይሆንም። እዚሁ አብረን እናድራለን። አባትሽስ? እሱ ችግር የለውም። ሲጀመርም የሚመጣ አይመስለኝም። የት ያድራሉ? እሱ ማደር ያለው። ሀንዬ ግን እየቀለድሽ አይደለማ እንዴ? ሰላምዬ ችግር የለውም አልኩሽ እኮ።